ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች በዛሬ የቋንቋ ትምህርታችን በክፍል 20 ያዘጋጀውላችሁ በውጭ ሀገር የምትኖሩ ኢትዮጵያን እንዲሁም ወደ ውጭ ሀገር ለመሄድ ያሰባችሁ በአረብ ሀገር ሊሆን ይችላል በሌሎችም ሀገራቶች ለመሄድ ያሰባችሁ እህቶቻችን ወንድሞቻችን በእንግሊዝኛ ቋንቋ በቀላሉ መግባባት እንድትችሉ ከባለፈው የቀጠለውን የክፍል 20 የእንግሊዝኛ ቋንቋ ትምህርታችንን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ ሼር በማድረግ ጀምሩት። ቀጥታ ወደ ዛሬው ትምህርታችን ነው የምንሄደው። ኮሜንት መስጫ ሳጥኑ ላይ ሀሳባችሁን አስቀምጣችሁልኛል፣ አመሰግናለሁኝ። ሀሳባችሁን ተቀብያለሁ። ቴንኪው፣ አመሰግናለሁ። አሁንም ሀሳባችሁን መጻፍ ትችላላችሁ። ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ቀጥታ ወደ ዛሬው ትምህርታችን ወስዳችኋለሁኝ። እንግዲህ እንደተለመደው ወደ ትምህርታችን ገብተናል። በክፍል 20ም የምናየው የቋንቋ ችሎታችንን የምናዳብርበትን ቪዲዮ ነው። ቀጥታ ወደ ትምህርታችን ነው የምንሄደው። ኢዝ ኢት ኢናፍ? ኢዝ ኢት ኢናፍ? ይበቃል። ኢዝ ኢት ኢናፍ? ይበቃል መጠይቃዊ ነው። ይበቃል ወይ እያልን እየጠየቅን ነው። ኢዝ ኢት ኢናፍ? ይህ ነገር ይበቃል ወይ እያልን ነው። ይበቃል እያልን ነው። ኢት ኢዝ ኢት ኢናፍ? ይበቃል። አይ ኒድ ሞር? አይ ኒድ ሞር? ተጨማሪ እፈልጋለሁ። ተጨማሪ እፈልጋለሁ። ተጨማሪ እፈልጋለሁ። አይ ኒድ ሞር? ተጨማሪ እፈልጋለሁ። ዩዝ ዘ ሶፕ? ዩዝ ዘ ሶፕ? ዩዝ ዘ ሶፕ? ሳሙናውን ተጠቀም። ሳሙናውን ተጠቀም ወይም ሳሙናውን ተጠቀሚ ማለታችን ነው። ቀላል ነው። እንግሊዘኛ አክብዳችሁ ማየት የለባችሁም። በጣም ቀላል ነው። እነኚህን አረፍተ ነገሮች ብቻ ደጋግማችሁ መመልከት ባለቻችሁ ክፍትና ትርፍ ጊዜ ሁሉ እነኚህን ቪዲዮዎች በደንብ መመልከትና ትኩረት ማድረግ ብቻ ነው የሚጠበቅባችሁ። በጣም ታመሰግኑኛላችሁ። ለውጥ ታመጡበታላችሁ። በደንብ ተከታተሉ። ዩዝ ዘ ሶፕ? ሳሙናውን ተጠቀም ወይም ሳሙናውን ተጠቀሚ ማለት ነው። ክሊን ዘ ፍሎር? ክሊን ዘ ፍሎር? ክሊን ዘ ፍሎር? ወለሉን አጽዳ። ወለሉን አጽዳ ወይም ወለሉን አጽጂ ማለታችን ነው። ክሊን ዘ ፍሎር? ወለሉን አጽዳ ወይም ወለሉን አጽጂ ማለታችን ነው። ክሊን ዘ ፍሎር ስንል ቦይል ዘ ዋተር? ቦይል ዘ ዋተር? ውሃውን አፍላ ወይም ውሃውን አፊ ማለት ነው። ውሃውን አፊ በቤት ሰራተኝነት በተለይ በበራድ ውሃ መጣድ፣ ወተት ማፍላት የሚሉ የእንግሊዝኛ አጠቃቀሞች ይኖራሉ። ስለዚህ ቦይል ዘ ዋተር ውሃውን አፊ፣ እናንተ ደግሞ ዋተር የሚለውን በሚልክ በሌላም መተካት ትችላላችሁ ማለት ነው። ቦይል ዘ ዋተር ውሃውን አፊ ማለታችን ነው። ከት ዘ ኦኔንስ? ከት ዘ ኦኔንስ? ከት ዘ ኦኔንስ? ቀይ ሽንኩርቱን ክተፍ። ቀይ ሽንኩርቱን ክተፍ ወይም ቀይ ሽንኩርቱን ክተፊ ማለታችን ነው። ከት ዘ ኦኔንስ? ቀይ ሽንኩርቱን ክተፊ ማለታችን ነው። ኢት ኢዝ ዴሊሽየስ?
ኢት ኢዝ ዴሊሽየስ። ኢት ኢዝ ዴሊሽየስ። እንግዲህ የሰራችሁት ምግብ ጣፋጭ ነው ማለት ስንፈልግ የምንጠቀምበት ነው። ሴቶችም ከሆናችሁ በተለይ በሳውዲ አረቢያ የምትሄዱ ምግባችሁ ጣፋጭ ነው ልንባል እንችላለን በአሰሪዎቻችን ወይም እዛ ውስጥ ባሉ ጓደኞቻችን ማለት ነው። ኢት ኢዝ ዴሊሽየስ ምግቡ በጣም ጣፋጭ ነው ማለት ነው። አይ አም ዋሽንግ ኢት። አይ አም ዋሽንግ ኢት እያጠብኩ ነው። እያጠብኩ ነው። አይ አም ዋሽንግ ኢት እያጠብኩ ነው። እያጠብኩ ነው። ዶንት ድሮፕ ኢት። ዶንት ድሮፕ ኢት ዶንት ድሮፕ ኢት እንዳትጥለው ወይም እንዳይወድቅ እንዳትጥየው ማለታችን ነው። እንዳትጥለው ወይም እንዳትጥየው ማለታችን ነው። ዶንት ድሮፕ ኢት ስንል እንዳትጥለው ወይም እንዳትጥየው ማለታችን ነው። ፒክ ኢት አፕ። ፒክ ኢት አፕ ፒክ ኢት አፕ አንሳው። አንሳው ወይም አንሽው ማለት ነው። ፒክ ኢት አፕ አንሽው አንሽው ማለታችን ነው። ፒክ ኢት አፕ ስንል ፑት ኢት አዌይ። ፑት ኢት አዌይ አስቀምጠው ወይም አስቀምጨው ማለታችን ነው። ፑት ኢት አዌይ አስቀምጨው አስቀምጨው። አይ ዊል ሄልፕ ዩ። አይ ዊል ሄልፕ ዩ አይ ዊል ሄልፕ ዩ እረዳሃለሁ እረዳሃለሁ ወይም እረዳሻለሁ ማለታችን ነው። አይ ዊል ሄልፕ ዩ እረዳሻለሁ እረዳሻለሁ ወይም እረዳሻለሁ ወይም እረዳሃለሁ ማለታችን ነው። አይ ዊል ሄልፕ ዩ ስንል ካም ባክ ላተር። ካም ባክ ላተር ቆይተህ ተመለስ። ካም ባክ ላተር ቆይተሽ ተመለሽ። አይ አም ቢዚ ናው። አይ አም ቢዚ ናው አሁን ስራ ላይ ነኝ። አሁን በስራ ተወጥሬያለሁ ቢዚ ነኝ። ኮል ዘ ፖሊስ። ኮል ዘ ፖሊስ ፖሊስ ጥሪ። ፖሊስ ጥሪ ወይም ፖሊስ ጥራ ማለታችን ነው። ኮል ዘ ፖሊስ ስንል አይ ኒድ ኤ ዶክተር። አይ ኒድ ኤ ዶክተር አይ ኒድ ኤ ዶክተር ሐኪም እፈልጋለሁ። ሐኪም እፈልጋለሁ። አይ ኒድ ኤ ዶክተር ሐኪም እፈልጋለሁ። ዌር ኢዝ ዘ ቤቢ። ዌር ኢዝ ዘ ቤቢ ዌር ኢዝ ዘ ቤቢ
ሕፃኑ የት ነው? ሕፃኑ የት ነው? ሕፃኑ የት ነው? ዌር ኢዝ ዘ ቤቢ? ሕፃኑ የት ነው ማለታችን ነው። ዘ ፉድ ኢዝ ሆት። ዘ ፉድ ኢዝ ሆት። ዘ ፉድ ኢዝ ሆት። ምግቡ ትኩስ ነው። ምግቡ ትኩስ ነው። ኢት ኢዝ ቱ ማች። ኢት ኢዝ ቱ ማች። ኢት ኢዝ ቱ ማች። በጣም በዛ። በጣም በዛ ማለት ነው። ምግብ እያቀረብን ሊሆን ይችላል። ለምሳሌ ስለዚህ በጣም በዛ ማለት ስንፈልግ ኢት ኢዝ ቱ ማች የሚለውን እንጠቀማለን። ሃቭ ኤ ሴት። ሃቭ ኤ ሴት። ሃቭ ኤ ሴት። ሃቭ ኤ ሴት። ተቀመጥ ወይም ወንበር ያዝ። ወንበር ያዝ ወይም ተቀመጭ ወይም ተቀመጥ ማለታችን ነው። ሃቭ ኤ ሲት። ሃቭ ኤ ሲት እንላለን። ሃቭ ኤ ሲት ወንበር ያዝ ማለታችን ነው። ውድ የምርኩት ቤተሰቦች በዛሬ የእንግሊዝኛ ልምምዳችን በክፍል 20 ያዘጋጀውላችሁ ቪዲዮአችን ይህንን ይመስላል። በሌላ ቆንጆ ቪዲዮ እንገናኛለን። ዛሬ ያዘጋጀውላችሁም ቆንጆ ቪዲዮ ነው። በደንብ ተከታተሉት፣ በደንብ አድምጡት፣ በደንብ ተማሩበት። ለሌሎችም አጋሩላቸው፣ ለጓደኞቻችሁ ይጠቀሙበት። ላይክ ሼር በማድረግ ለሌሎችም ማጋራታችሁን እንዳትረሱ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ ተመኘውላችሁ። ባይ ባይ።